ተዝናንቼ እመጣለሁ። ገባ እያላበ ሁላ እኮ ነው። ምን ሆነክ ነው? ቆይ አሁን እውነቱን እኔ እኮ ስለምወድ ስለማከብር አይደል እንዴ እውነቱን የምነግርህ አዎ ነገርሽ። ቆይ እንደዚህ አለባበስ በጣም የወረደ ነው። አሁን ለመሄድ እኔ ጋር በጣም ታሳፍረኛለህ ጓደኞቹ ፊት። ስለዚህ ልትጠቀሚ በቃሽ። ፍቅር አባ በማርያም አልጨረስክም እንዴ? በል እንጂ እረፍኩ። እዛ እኮ ይዘው ይሁማ ማለት አስቸኩልሽኝ እኮ እናቴ። ሸሚዝ እኮ እየመረጡ ማለት ምን ሄድበትን ቦታ አውቀዋል። ፕሮግራም ነው ያልሽኝ እና ፕሮግራም እንደዚህ ሻላቢ እኮ ጃኬት ከምለብስ ሙቀት ነው። የምር ነው እንደዚህ የለበስከው? ምነው ችግር አለ? በመጀመሪያ አትጩህ። በሁለተኛ ደረጃ እንደዚህ ለብሰህ ነው እኔ ጓደኞች ጋር ፕሮግራም ምናካሄድ። ምነውማ ያየሽበት ነገር አለ? እናት እፈር። ሁሌ አንድ አይነት፣ ሁሌ ተመሳሳይ። መቼ ነው ተስተካከለ? መቼ ነው እዩ ፍቅር መጀመሪያ እዩ ማርያም ነኝ። ምርጥ ሸሚዝ እኮ ነው በጥቁር ቲሸርት ብዬ እኮ ነው የለበስኩት። ምን ማድረግ እንዳለብኝ ተመረሽ ነው ቁጭ በል። ፕሮግራም እኮ ነው ያልሽው። ፕሮግራም እኔ ጓደኞች አሉ፣ ገባ? ወንድም ሴትም ጓደኞች አሉ፣ ከነባሎቻቸው የሚመጡ አሉ። እንዴት ነው ይሄንን ልብስ ለብሰህ የሥራ ልብስ እንደዚህ? ቆይ ልብስ የለም እንዴ? ቆይ አንተ ግን ልብስ ግዛ አትገዛ? ደህና ጫማ ግዛ አትገዛ? ምን ነው ከበናት እኔን የምታቀጥለ? እንደዚህ ለብሰን የምንሄደው? ከምርሽ ነው ማርያም? ከምርሽ ነው? እየቀለድሽ ነው? እንዴት ነው መቀለደው? በዚህ ሰዓት ረፍዶ እያየ እንዴት ነው በዚህ ሰዓት? እኔን አታይም እንዴ? እንዴት ኮምፕሌት እንደለበስኩ አታይም? ታዲያ አንተ ሳትለብስ ወይ እንደዚህ ካሌለ ራሱ ከጓደኞች መቀበል ትችላለህ። እኔ ግዛ ብዬ ምን አልሽ? አዎ እኔ ሁሌ የማያቸው ጓደኞች አንተ ጋር የሚሄዱት በጣም ዝንጥ ብለው ነው የሚለብሱ። ዝም በይሽ እናት። ሁሌ ሲናገሩ ይሄን ቀድመ አምርሽ ነውማ። ከመቼ ወዲህ ነው አንቺ እንደዛ ጸባይ ያመጣሽው? በቃ አፈርሽ። በእኔ አፈርሽ። እኔ እንደዚህ ለብሰህ ይቅርታ አድርግልኝና ፍቅር፣ እኔ እንደዚህ በእኔ አፈርሽ ማርያም፣ በእኔ አፈርሽ። እንደዚህ አትበል፣ በእኔ አፈርሽ ወይ አትበል። ማፈር እናንተን አይደለም። እኔ ሸሚዝ፣ እኔ ጃኬት፣ እኔ ሱፍ መልበስ አቅቶኝ ነው። ታዲያ ለምን አትለብስም? እኔ እኮ እናንተን ለማኖር ነው አይደል? ቀለል ያሉ ልብሶችን እየለበሱ ሰዓቱን ጊዜውን የምገፈው ለምን ታለቅስ ነው እንዴ? ኧረ በእናትህ ፈር፣ ወንድ ልጅ አይለቅስም። በእናትህ እንዳለልሽ ስነ ስርዓትሽ ነው። ምን ማለት ነው እንዳለልሽ? እንዴ ልታለቅስ ነው እንዴ? እኔ እናት አንቺ የሚለብስ ከፈለግሽ ወጥሽ ፈልግ። እኔ ልጅ አሳዳጊ ነኝ። እንደዚህ ነው እንዴት ነው እማዬ ይቅርታ በቃ ማለት ሲገባ ለምን እንደዚህ ትኛለሽ? አንቺ ለአእምሮ ትንሽ አታስቢም እንዴ? እናንተን ለማኖር ነው አይደል? እንደዚህ አይነት ሱፍ መልበስ፣ ጃኬት፣ የተሻለ ጫማ፣ የ10 ሺህ ብር ጫማ፣ የፈለጉትን አይነት ሱሪ፣ የፈለጉትን አይነት ሸሚዝ ብራንድ መርጦ መግዛት አቅቶኝ ነው? አጥቼ አይደለም። እኔ ልጅ አሳዳጊ ነኝ። ነገ አንቺም ልጅ አሳዳጊ ነሽ። ስለዚህ ነገ ነው ማሰብ ያለብኝ። ለምን አንቺ በእኔ አፈርሽ ባለባበስ? እኔነቴስ አንተ የማይገናኝ ነገር አታገናኝ። በአንተ ባፍር ኑሮ እኔ ከአንተ ጋር እኮ መኖር አልችልም። ሲጀመር ስለማላፍርብህ በአንተ ስለምኮራ ነው አብሬ። እንዴት ጓደኞች ጋር ነው መሄድ? ይሄን አለብስም አልሽ? ከመቼ ወዲህ ነው አንቺ እንደዚህ ጸባይ ያመጣሽ? ልብስህን አስተካክል ማለት እንደዚህ ያደርጋል እንዴ? ያወጣጥራል እንዴ? እኔ እንደዚህ ሆንኩት ለምንድን ነው? ቆይ እናንተ ለማንስ እኔ እንደዚህ ሆንኩት እኮ አንቺም ቁጭ ብለሽ ነው። እኔ ነኝ እየሰራሁ ያለሁት። እኔ ቁጭ ብዬ ነው ቤት። እናንተን ለማኖር ነው፣ አንቺንም ለማኖር ነው። ልጄን ብቻ አይደለም እኔ ራሴንም ለማኖር። እንደዚህ ደግሞ አይባልም። ከፈለግ ግዛ ነው የሚባለው። ግዛ ብዬ ስንቴ ነው የተናገርኩ? ሁሌ ፕሮግራም በተጠራው ቁጥር መሸማቀቅ አለብኝ እንደ ባንተ አለባበስ? ኧረ ፍቅር ዛሬ ስርዓት ያዥ። ምን ሆነሽ ነው? እኔ በቃ ቀርቻለሁ እኮ ነው አሁን በዚህ እኔ ጓደኞቼ ወንዶቹም ሴቶቹም እኔ ለክብር አልኖርም። እኔ ለክብር ሳይሆን የምኖረው እኔ ለራሴ ነው የምኖረው፣ ለቤቴ ነው የምኖረው። አንቺ እኔ ከቀን ወደ ቀን አዳዲስ ጸባይ እያየሁብሽ ነው። እኔ አንቺ መሽቀርቀሩን ፈልገሽው ከሆነ አንቺ እንደፈለግሽ፣ ግን ለአንቺ ብራንድ ጃኬት ለመግዛት ነው እኔ በቃ ወይ ሸሚዝ የለበስኩት። አንተ ቅርብና እኔ አሁን ካንተ ጋር የምርሽ ነው? ምን ሆነሽ ነው ግን ዛሬ? ግን በቃ አንተ ቅር። እንደውም ልጁንም በእኔ አለባበስ አፍረሽ
ይኸውልህ ልጁም ሌላ ሰው ጋር ከሚሆን አንተ ቤት ቅር እኔ ሄጄ ቢያንስ አልቆይም። አንተም ለሰው ፊት አሁን እነሱ የለበሱትን ምናምን አይተህ ከሚሰማህ አይሻልም? በቃ ይቅናሽ ታሎ ደርሰሽ እሺ እንደዚህ በቃ ደስ ይበልህ። ችግር የለውም። እሺ ጌታን ችግር የለውም። ሂጂ በቃ ማርያም ሂጂ ችግር የለውም። በቃ ሂድ እኔ ራስን ጠብቅ ልበስ ዘንጥ ባልኩኝ እንዴት ነው አንተ እንደዚህ የምታስበው? በቃ እሺ ፍቅር በቃ ሂጂ ብያለሁ። ባባን ይዛለሁ እኔ ባባን ይዛለሁ። ለምን ትናንት ኪራይ እኮ ይቻላል አይደል? አንቺ ዛሬ ተይኝ፣ እኔ ደክሞኝ ከስራ ነው የመጣው። በቃ ተይሽ። ለምን ነው የምትገለማመጥ? ሲጀመር መገልመጥ እንደዚህ ነው እንዴ? መገልመጥ እኮ ነው። አዎ ማለት አንተ አለባበስ ደስ አላለም፣ የወረደ ልብስ ለብሰሃል ስልህ እንባ ከሚያንቅህ ኦኬ አልገዛህም ማለት በማርያም ተይኝ። በቃ ልጄ ጋር ጊዜ ላሳልፍ ነው ከሰዓት የቀረሁት ሲጀመር። እኔ በቃ ይቅርብኝ ፕሮግራሙ። በቃ ተውኩት እኮ በቃ ሂጂ አልኩህ። በቃ ይቅናሽ ታሎ ደርሰሽ በጊዜ ነኝ። በቃ አንቺ ተዝናኝ። አዳምጠኝ መጀመሪያ እንደማመጥ። ይኸውልህ እኔ ብቻዬን ብሄድ እኮ እንደማይደብረኝ አውቃለሁ፣ ግን ስትመለስ እዚህ ያንተን የተቋጠረ ፊት ማየት አልፈልግም እንጂ እኔ እንደውም ብቻዬን ብሄድ በነፃነት እንደፈለግኩ ተጫውቼ ተዝናንቼ እመጣለሁ። ገባ? እያላበህ ሁላ እኮ ነው። ምን ሆነክ ነው? ቆይ አሁን እውነቱን እኔ እኮ ስለምወድ ስለማከብር አይደል እንዴ እውነቱን የምነግርህ? አዎ ነገርሽ። ቆይ እንደዚህ አለባበስ በጣም የወረደ ነው። አሁን ለመሄድ እኔ ጋር በጣም ታሳፍረኛለህ ጓደኞቹ ፊት። ስለዚህ ተጠቀሚ በቃሽ። ሂጃው እያላበህ እኮ ነው። ታውቀዋል። ምን ሆነሽ ነው ግን ዛሬ ግን? ቆይ ታዲያ እንደዚህ እያለቀስክ እኔ እንዴት ነው የምሄደው? ጀምር እንዴት ነው የምሄደው? ቆይ ደህና ልብስ ልበስና እንሂድ ማለት እንደዚህ ያስብላል እንዴ? እንደ ከተባለሽ እማዬ ይሄ ልብስ በጣም ወረደ እንዴ? እሺ በቃ የተገዛ እስከምገዛ ድረስ ልከራይ ምናምን አትልም? እኔ ደግሞ በልብስ አላምንም። በልብስ ሰው አይዴንቲቲ ማን በቃ ምንድነው በልብስ ሰው በሱፍ ሂዶ እኮ የሆነ በምንም ሄድኩ አይደለም። እኔ ደግሞ በልብስ ኳሊቲ አላምንም። በቃ ይሄ ተፈጥሮዬ ነው። በቃ ቀለል ያለ አለባበስ ነው የለበሱኝ። ከተመቸሽ እንሄዳለን፣ ካልተመቸሽ አትሄድም ብለሽኛል። ጓደኞችሽ ፊት አሳፍርሻለሁ አይደል? በቃ ሂጂ። በቃ ፍቅር ለእግዚአብሔር በቃ ተይኝ። በቃ እኔ በቃ ከዚህ በላይ መናገር አልፈልግም። በቃ ሞራል የሚጎዳ ነገር እየተናገርሽ። ይሄ እኮ ሞራል አይጎዳም። ይሄ ሞራል የሚጎዳ አይደለም። እንደተማረ ሰው ካሰብከው ተምረሃል አይደል? አንተ ብዙ ነገር ታገናዘባለህ። አይ ግን ዛሬ ምን ሆነሽ ነው? በቃ ሂጂ። ያላበህ ነው የሚለው ፍቅር። እኔ ስናድር ታውቂዋለሽ። አታይ በቃሽ። ለቃቂኝ። እኔ ወሬ አልፈልግም። ለቃቂኝ። እሺ ማርያም ፍራንክ በቃ አልፈልግም። ፍራንክ እማታሻለሁ። ፍቅር ታይ እማታሻለሁ። አዎ እማታለሁ። እኔ ታይ እንደዚህ አትታገል። ፍራንክ ነው። እሺ ልቀቂኝ። የኔ በፕራንክ ነው። እሺ እንደዚህ አይነት ነገር ነው ፕራንክ የምታረጊው? አይዲያ አጥሽ ነው አይደል? እንደዚህ የኔ አባት አንተ ኬሻ ብትለብስ ራሱ እንደሚያምርብህ ታውቃለህ። እንዴት ና እግዚአብሔርን እንኳን እንደዚህ ሽክ ብለህ ለብሰህ የኔ ባል፣ ኧረ ተይ ሙድ አታዥብኝ። የኔ ግርማ ሞገስ፣ የኔ ንጉስ ያን ሁሉ ነገር ከተናገርሽ በኋላ ነው እንደዚህ አባቴ። ማርያምን ፕራንክ ነው። ማርያምን እያልኩ ፕራንክ ነው ሲጀመር። ታውቀዋለህ ግርማ ሞገሴ እንደው ምንም ማርያም በቃ እኔ ልረጋጋ። በቃ ሊሆን ይችላል ምንም ነገር ሊኖር ይችላል። በቃ ቤተሰቦቼ ጊዮንም ፕራንክ እያደረኩ ነበረ። እንደምታዩት በጣም ተቀይሞኛል። እስኪ እንግዲህ ኧረ ጨንቆኛል። ቤተሰብ ታው አዶኒ ታው እና ቤተሰብ ያው ጊዮን እንግዲህ ካሜራውን ረግጦ ሄዷል። እኔ ፕራንክ አደርጋለሁ ብዬ ነበር ያሰብኩት።
እግዚአብሔርን ባሌ ቁመናው እየሰጠ ነው። ምንም ቢደብስ ያምርበታል። ይሄን ሁላችሁም ታውቃላችሁ። አናቅም እንዳትሉ ግን በጣም ደብሮታል። ፕሮግራሙ የሚሄድልኝ አይመስለኝም። ከሄደልኝ እስኪ አብረን የምናየው ይሆናል። እንግዲህ ዛሬ በጣም ማርያምን እንባው መጥቷል ሁላ በጣም ደብሮታል። እንግዲህ ደግሞ ከፕራንኩ ቀጥዬ ሌላ ደስ የሚል ነገር አድርጌ አስደስተዋለሁ ብዬ ተስፋ አደርጋለሁ። ወዳችኋለሁ። ባይ ባይ።